ኢትዮጵያ ባለፉት የለውጥ ዓመታት በርካታ የልማት ስራዎችን በመስራት ውጤቶች እያስመዘገበች ትገኛለች። ነገር ግን ይህን ሂደት ለማደናቀፍ ምክንያት ከሚሆኑ ዓለም አቀፋዊ ተግዳሮቶች ባሻገር ህገወጥነትና የሙስና ተግባራት ፈተና እየሆኑ ነው። ሙስና እንዲሁም የተቀናጀ ሀገራዊ ዝርፊያ በንግዱ ማህበረሰብ በልማት ድርጅቶችና በመንግስት መዋቅር ውስጥ በተሰገሰጉ ግለሰቦችና በተገልጋዮች ጭምር በተደራጀ መንገድ እየተፈጸመ እንደሚገኝ በስፋት ታይቷል። እንደ አፍሪካ ልማት ባንክ ሪፖርት ኢትዮጵያ በየዓመቱ ከጠቅላላ የሀገር ውስጥ ምርት እድገት እስከ 22.2 በመቶና ከ10 በመቶ እስከ 30 በመቶ የሚሆነውን የመንግስት ገቢ በፋይናንስ ጉድለት ምክንያት ታጣለች። ባንኩ እንደ አውሮፓውያን አቆጣጠር በ2025 በኢትዮጵያ ላይ በወጣው ሪፖርት እነዚህን ኪሳራዎች በዋነኝነት በህገወጥ የፋይናንስ ፍሰቶች በመከፋፈል ሙስናን፣ የንግድ መዛግብትን፣ የግብር ማጭበርበርና ምዝበራን አጠቃሎ ማካተቱን መረጃዎች ያሳያሉ። ችግሩን ከምንጩ የተረዳው የኢትዮጵያ መንግስት ከሰሞኑ የሀገር ሀብት በሚመዘብሩ አካላት ላይ እርምጃ ወስዷል። ግለሰቦቹ ሀገሪቱ የውጭ ምንዛሬ እንድታጣ፣ የዋጋ ንረትና ኮንትሮባንድ እንዲባባስ እንዲሁም በፍጆታ እቃዎች ላይ ሰው ሰራሽ እጥረት እንዲፈጠር ማድረጋቸውን የኢፌዴሪ መንግስት ኮሚኒኬሽን አገልግሎት ሚኒስትር በሰጡት ጋዜጣዊ መግለጫ አመላክተዋል። ይህ ማክሮ ኢኮኖሚ ሪፎርም ህጋዊ ሆኖ ውጤታማ ሆኖ ህብረተሰቡ ላይ የኢኮኖሚ ውጤታማነትን ሊያመጣ በሚችል ሁኔታ እንዳይተገበር ለማድረግ እሳቤዎች ብቅ ብለው ታይተዋል። እነዚህም በልማት ድርጅቶች፣ መንግስት ተቋማት ውስጥ ባሉ ኃላፊዎች፣ በግለሰቦችና በነጋዴዎች የታዩ ናቸው። መንግስት የሀገር ሀብት በሚመዘብሩ አካላት ላይ የማያዳግም እርምጃ መውሰዱን ባድናቆት የተመለከቱት የምጣኔ ሀብት ባለሙያው ቆስጠንጢኖስ በርሀ ተስፋ ኢትዮጵያ ባለፉት 10 ዓመታት ከ24 ቢሊዮን ዶላር በላይ ገንዘብ በሙሰኞች ማጣቷን በሪፖርት መመላከቱን ገልጸዋል። ሀገሪቱ በምዝባሪዎች ያጣችው ሀብት ከዓለም አቀፍ አበዳሪ ተቋማት የተበደረቻቸውን ብድሮች መክፈል የሚያስችላት እንደነበር በቁጭት ተናግረዋል። ቆስጠንጢኖስ በርሀም የሙስና ችግር ይስተዋልባቸዋል ያሏቸውን ተቋማት በመጥቀስ የሚሾሙ አካላትን በተመለከተ በከፍተኛ ጥንቃቄ መሆን እንደሚገባ ምክረ ሀሳባቸውን አቅርበዋል። ቁልፍ ያሉ ቦታዎች እንደ ገንዘብ ሚኒስቴር፣ ገቢዎች ሚኒስቴር፣ ጉምሩክ ኮሚሽን፣ መንግስት ብዙ ገንዘብ የሚያዘዋውሩባቸው ቦታዎች፣ ፈቃድ የሚሰጥባቸው ቦታዎች፣ የመንግስት ንብረት የሚሸጥባቸው እና ግዢ የሚደረግባቸው ቦታዎች፣ የመሬት አስተዳደር እነዚህ ለዛ የተጋለጡ ስለሆኑ በፓርቲ ውስጥም ሆነ በአገር ደረጃ ከፍተኛ እምነት የሚጣልባቸው ሰዎች ካልተቀመጡ በስተቀር እነዚህ ችግሮች ዓለም አቀፍ ናቸው። ሙስና የኢትዮጵያ ችግር ብቻ አይደለም። ኢትዮጵያ ባሳለፍነው ዓመት ተግባራዊ ያደረገችው የኢኮኖሚ ማሻሻያ ጥሩ ውጤት ማምጣቱን የጠቀሱት የምጣኔ ሀብት ባለሙያው ሀገራችን ሙስናን ከስር መሰረቱ ለማጥፋት የሲቪክ ማህበራትና የምርመራ ጋዜጠኝነትን አጠናክራ መቀጠል እንደሚገባት አንስተዋል። የሲቪል ማህበራት በዚህ ጉዳይ ላይ የተደራጁ መንግስት ድጋፍና በጀት እየሰጣቸው የህግ ከለላም እየሰጣቸው ይህን ነገር አጣርተው ወደ ህዝብና ወደ መንግስት ሊያቀርቡ የሚችሉ መኖራቸው የኛ ሚዲያ ሀገራችን ውስጥ ያለው ሚዲያ እንዲሁ ብቻ ይሄ ተደረገ ብሎ ሪፖርት ከማድረግ በስተቀር አሁን ይሄ ኢንቨስቲጌቲቭ ሚዲያ አንዳንድ ጀምረዋል። ጋዜጣ ላይ ያለው እነሱም በመንግስት አይዟችሁ እየተባሉ መሄድ ይኖርባቸዋል ብዬ ነው ማስበው። የሚወሰዱት የህግ እርምጃዎችን በተመለከተም አስተያየታቸውን ያጋሩት የህግ ባለሙያው ተጠርጣሪዎችን ወደ ህግ ከማቅረብ ጎን ለጎን የሀብት ማስመለስ ስራ ተጠናክሮ መቀጠል እንደሚገባም አስገንዝበዋል። በተለይ ከሙስና ጋር ከህገ ወጥ አሰራር ጋር ከኢኮኖሚው ጋር የተገናኙ ወንጀሎች በሚፈጸሙበት ጊዜ የተወሰደው የተዘረፈው የተገኘው ጥቅም ወደ መንግስት መመለስ መቻል አለበት። የሀብት ማስመለስ፣ የንብረት ማስመለስ ይህንንም የሚገዛ የህግ ማዕቀፍ አለን። በእነዚህ አግባብ ምን ያህሉ ተመለሰ የሚሉትን ነገሮች ማየት ይጠይቃል። የተቋማት ሰራተኞችና ኃላፊዎች ሹመትና ምደባን መፈተሽ ያስፈልጋል ያሉት ባለሙያው በሲስተም ላይ የተመሰረተ ስርዓት መገንባት ያስፈልጋል ብለዋል። በጥብቅ ዲስፕሊን የታነጸ ኃላፊነትን ሊሰራ የሚችል ባለሙያና ኃላፊ ወይም ሹመኛ ማስቀመጥ አንዱ መስፈርት ሊሆን ይችላል። ሁለተኛው የተቋማትን አሰራር መፈተሽና ይህንን በማጥበብ እና በመቀነስ በተቻለ መጠን ስርዓት ወይም ሲስተም በማስተካከል ተቋማት ራሳቸውን እንዲያጠናክሩና ለእንደዚህ አይነት አሰራር ምቹ እንዳይሆኑ የተጋለጡ እንዳይሆኑ ማድረግ ያስፈልጋል። ህዝቡ
በስፋት የሚያነሳቸውን ጥያቄዎች ለመመለስ የተጀመረው ጠንካራ እርምጃ ውጤታማ እንዲሆን ማህበረሰቡ ሙስናን በማጋለጥ ከህገ ወጦች ጋር ባለመተባበር ከመንግስት ጎን መቆም እንደሚገባ ጥሪ አቅርበዋል።